በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አስቀድሜ ስሜ መልአከ ፀሐይ ሳሙኤል መስመር እባላለሁ። የሚያገለግለው ቤተክርስቲያን ቅዱስ ማርቆስ መንበረ ልዑል ነው። የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በዛሬ በ11 ጥር በባሕረ ዮርዳኖስ በዮሐንስ እጅ ስለመጠመቁና ዋናው ምስጢሩ ነው። አባታችን አዳምና ሔዋን የፈጸሙበት በደል በዛን ጊዜ በዛን ቀን በባሕረ ዮርዳኖስ በግዕዝ ቋንቋ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ይላል። የአዳምና የሔዋን ዕዳ በዛን ጊዜ ነው የተጣለው ማለት ነው። በባሕረ ጥምቀቱን አንዴና ለመጨረሻ ኃጢአታችን የደመሰሰው ነው። በዮሐንስ ወንጌል በምዕራፍ 3 ምን ይላል? ዘይተጠምቀ እማይ ወመንፈስ ቅዱስ ይክል በውያ መንግሥተ እግዚአብሔር ይላል። ምን ማለት ነው? በውሃና በመንፈስ ቅዱስ ያልተጠመቀ መንግሥተ እግዚአብሔር ሊገባ አልችልም ይላል ዋናው። እንደገና ሁለተኛ ምስጢሩ ደግሞ በዛሬ የአብን የወልድን መንፈስ ቅዱስን ሶስትነታቸው የተገለጸ ነው። ምክንያቱ እግዚአብሔር አብ በቃሉ፣ እግዚአብሔር ወልድ በአካሉ፣ እግዚአብሔር መንፈስ ቅዱስ ደግሞ ርግብ መስሎ በዛ በባሕረ ዮርዳኖስ ሶስትነታቸው የተገለጸበት ቀን ክቡር ቀን ነው። ምሕረቱ Yeah.
መምህር ተስፋዬ በቀለ እባላለሁ። የምኖረው ጉለሌ ክፍለ ከተማ ወረዳ 3 ነው። ሁልጊዜ እዛው አካባቢ ስለተወለድኩ ጃን ሜዳ ነው የማከብረው ጥምቀት። ገነት አራጊሳ ይባላል። የመጣነው ከገርጂ ጊዮርጊስ ነው። በዓል ጥምቀት የምናከብረው ገርጂ ጊዮርጊስ ነው። ያው ዛሬ ጃን ሜዳ እናክብር ብለን የመጣነው ከጓደኛዬ ጋር። ስሜ ቡጋለች ለገሰ እባላለሁ። ጉለሌ ክፍለ ከተማ ወረዳ 3 ነው የምኖረው። ጥምቀትን ከልጅነት የጀመረው ጃን ሜዳ ነው ማከብረው። ይዤ የሚሄደው ታቦት መጀመሪያ ከማግባቴ በፊት ቅድስተ ማርያምን ነበር። አሁን ደግሞ ቀጨኔ መድኃኔዓለምን ነው። እኔ ዘመናዊ ይባላለሁ። ከገርጂ ጊዮርጊስ ነው የመጣነው። ይሄን ጃን ሜዳ ለመጀመሪያ ጊዜ መጥቼ እዚህ ሳከብር ለመጀመሪያ ጊዜ ነው። ገርጂ ጊዮርጊስ ነው የምናከብረው እና በጣም ደስ ይላል። ያለው ድባብ ሁሉም ነገር በጣም ደስ ይላል። በጣም ደስተኛ ነኝ። ጥምቀት ልዩ የሚያደርገው በዩኔስኮ የተመዘገበ ነው አንደኛ። ሌላ ደግሞ ባህላዊ እና ሃይማኖታዊ ያጣምራል። ወጣቶች የሚታዩበት ነው። ወጣቶች ብዙ አገልግሎት ይሰጣሉ። ታቦቱ የሚሄድበትን ምንጣፍ ሁሉ በመሸከም የሚያገለግሉት በጣም ከድሮ የሚያስደንቅ ነው። አሁን ዘመናዊ መሆኑ ያስደንቀኛል። ጥምቀትን ለየት የሚያደርገው ነገር ያው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠምቆ እኛን ለማዳን ያደረገው ነገር ነውና በቃ ማህበረሰቡ ሰብሰብ ብለን የምናጥምቀው የጥምቀት በዓል ለየት የሚያደርገው የመዳናችን ቀን ነው። ጥምቀትን ተጠምቀን ነው ምንድነው ጥምቀትን ለየት የሚያደርገው በአሁኑ ሁሉም እንዴት ነው ብሔር ብሔረሰብን አንድ ላይ አንድ አይነት ለማድረግ የተነሱበት ህዝቦች በመሆኑ ነው። ሌላ ለየት የሚያደርገው ነገር አንድነታችን፣ ፍቅራችንን ማጠንከር። የመጀመሪያ እይታ የዛ ጋር ያለው የጸበሉ መጠመቅ ምናምን በጣም ደስ ይላል እና ህዝቡ ደግሞ መገፈታተር ምናምን የለም። እንደ እህት እንደ ወንድም ሰው ሲወድቅ አይዟችሁ ብሎ አንስተው ምናምን በቃ በጣም ደስ ይላል። እንደ እህት እንደ ወንድም ነው እዚህ ጋር እያየሁ ያለው እና መልካም የጥምቀት በዓል ለሁሉም ኢትዮጵያ እንዲሆን እመኛለሁ እና እንኳን ለጥምቀት በዓል በሰላም አደረሳችሁ ለመላው ክርስትና እምነት ተከታዮች እላለሁ። በዓሉ የሰላም የፍቅር የጤና እንዲሆንላችሁ ያንን መከራ ሁሉ አልፈን እዚህ ስላደረሰን የድንግል ማርያም ልጅ መድኃኔዓለም ክብርና ምስጋና ይድረሰው እላለሁ። አመሰግናለሁ። Shall
What's